السلام عليكم ورحمة الله وبركاته. دنا يتكبراتشو የፈረሰኛዋ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ ሀባይቢ። ዛሬ እንግዲህ በአዲስ ነገር መጥቻለሁ ማለት ነው። ያው አዲስ ነገርን ይዤ የመጣሁት ባይሆንም ሚዲያ ላይ የተዘዋወረ እንግዲህ ብዙሃኖቻችሁ አይታችሁታል ብዬ አስባለሁ። ያላየው ያለ አይመስለኝም። እና እስኪ እኔም ስለዚህ ነገር አንድ ሁለት ልበል ብዬ ነው የግል ሐሳቤን በየኮመንቱ አጫጭር ጽሁፍ ምናምን ከምጽፍ ለመዚህ ጋር የግል ሐሳቤን በራሴ ቻናል ላይ አላንሸራሽርላችሁ ብዬ ነው የመጣሁት ማለት ነው። እስከ መጨረሻው አዳምጡት። እንግዲህ ልትጠቀሙበት ትችላላችሁ። ሼር ብታደርጉ የሚጠቀምበት ሰው ይኖራል። በእርግጥ ይሄ ለማንም ሰው መገንዘብ የሚከብደውና የሚጠፋው ሰው ያለ አይመስለኝም ማለት ነው። እና ላይክ እና ሰብስክራይብ ደግሞ እንደተለመደው እንድታደርጉኝ አስታውሳችኋለሁ ሀባይቢ። እንግዲህ ቲክቶክ ላይ ከትላንትና ማታ ነው ቀን ላይ አላቅም ብቻ ትላንትና ነው ያየሁት። እንግዲህ ስገባ እንዳለ ህዝቡ በቃ የሆነች ልጅ ሳውዲ ውስጥ ራሷን አጥፍታ በወንድ ምክንያት ምናምን ይባላል እያየሁኝ ነበረ። እና ሰው ለምንድን ነው ራሱ የሚያጠፋው አላቅም። ለምን እንደሚያጠፋ ምናልባት ሰይጣን ነው ጂኒ ነው ምናምን ይባላል። ጂኒና ሸይጣንም እኛ ካላስጠጋ ነው ወደኛ የመጠጋት አቅም የለውም ማለት ነው። ሲቀጥል ደግሞ የሰው ልጅ መጀመሪያ መውደድ ማፍቀር ማክበር ያለበት ራሱን ነው። ከራስ በላይ ሰውን የምትወዱት ለምንድን ነው? አንድ ሰው እናንተን ሊወዳችሁና ሊያከብራችሁም ሊያፈቅራችሁ የሚችለው እናንተ ስትኖሩ ነው። እናንተ በህይወት ካላችሁ ነው ሰው የሚጠላችሁ የሚወዳችሁ። ሰው ደግሞ የፈለገ ሰው ይጥላችሁ፣ ያ የሚጠላችሁ ሰው ራሱ እኮ ከእናንተ የሚቀንሰው ነገር የለም። የሚወዳችሁም እኮ በዚህ ዘመን ማንም ሰው ወደደ ወድሻለሁ አለ አፈቅርሻለሁ አለ አላፈቅርሽም አለ የሚጨምርላችሁ የሚቀንስላችሁ ምንም ነገር የለም። ምንም ነገር በዛ ላይ አረብ ሀገር እየኖራችሁ አረብ ሀገር እያላችሁ እኮ አፈቅርሻለሁ የሚላችሁ ሁሉ ለምሳሌ የሚያፈቅራችሁ አይደለም። ምናልባት ራሳችሁን ለመቻል እየታገላችሁ ስለሆነ ምናልባት ወይ ራሳችሁን ችላችሁ ከሆነ ምናምን ለጥቅም ነው እንጂ በዚህ ሰዓት እውነተኛ ፍቅርና እውነተኛ አፍቃሪ የለም። እናንተ ግን ሴት ስለሆናችሁ ሴት ልብ የላትም ይባላል። ይሄ እውነት ነው። በነገራችን ላይ ሴት ልጅ ልብ የላትም እና ልብ ቢኖራት ኑሮ ሴት ልጅ የመጀመሪያ የምትወደው የምታፈቅረውና የምታከብረው ራሷን ነው። ከዛ በኋላ ያለው ሁሉም ትርፍ ነውና ለማንም ቦታ ሰጥታ እንደዚህ ራስን እስከ ማጥፋት ድረስ። በነገራችን ላይ እቺ ልጅ አሁን ሚዲያ ላይ ስለወጣች ነው እንጂ ልክ በሷ መንገድ የምናቃቸው ልጆች በአካል ሁሉ የምናቃቸው ብዙ አሉ። በየቤቱ ክሎሮክስ የሚጠጡ ከዛ ወደ ሆስፒታል የሚሯሯጡ ምናምን። እሷ ስለሞተች ነው እንግዲህ ይፋ የወጣው ማለት ነው እንጂ ቤት ይቁጠሩ በየቤቱ ባሏ ጋር ስትገጭ ክሎሮክስ ተጣጣለች። ከዛ ሐኪም ቤት ለምን እንዴ? ምንድነው ይሄን ያክል? ለወንድ ሴት ልጅ የተፈጠራችሁት ወንድ ልታመልኩ አይደለ? ለወንድ ልትሰግዱ አይደለ? ያለ ወንድ መኖር አትችሉም አልተባለ? በዚህ ልክ ግን ለምንድነው ራሳችሁን ክብራችሁን ዝቅ የምታደርጉት? በዛ ላይ ወልደው ያሳደጓቸው እናት አባት እያለ ለወንድ ይሄን ያክል አፈርድቼ መብላት ምን ይባላል? አንቺ ዛሬ ታንቀሽ ከሞትሽ ወይም መርዝ ጠጥተሽ ከሞትሽ የሱ ህይወት ይቀጥላል እኮ። ያገባል፣ ይወልዳል፣ አለሙን ይቀጫል፣ ዘና ብሎ ይኖራል። አንቺ ደግሞ መኖር አለብሽ። ኖርሽ ዛሬ አልፈልግም ብሎ ሄድን ወንድ ሰላም ሆን ብለሽ ሸኝተሽ ነገ ሌላኛውን ጠብቀሽ ጠብሰሽ የበር ጠብሰሽ ነው የሚባለው አይደለ? ህይወትሽን ትቀጥያለሽ። ደግሞ ቢቀርባችሁ ሲጀመር የዘመኑ ወንድ የዚህ ዘመን ወንድ ምን ያደርግላችኋል? ሴቶች ማለት ነው። የዘመኑ ወንድ ምን ያደርግላችኋል? ልጅ የምታሳድጉት እናንተ፣ ቤት የምትሰሩት እናንተ፣ የወንዱን ከርስ የምትሞሉት እናንተ። ለነዚህ ወንድ አሁን ራስ ይጠፋል። ለነዚህ ወንዶች ነው እንግዲህ ራሳችሁን የምታጠፉት። አረብ ሀገር ከሆንሽ ኢትዮጵያ የሚማር ልጅሽ የምታሳድጊው አንቺ ነሽ። በዛ ላይ በእናንተ ብር ያገባል፣ በእናንተ ብር ሌላ ድቃ ላይ ይደቅላል፣ ሌላ ልጅ ይወልዳል፣ ሌላ ህይወት ነው የሚመሰርተውና እንደ ጠቅላላ እኔ ለሀበሻ ወንድ መጥፎ ነገር ልናገር ነበር ስሜታዊ ሆንኩኝና ራስ የሚጠፋላችሁ አይደሉም ላበሻ ወንድ። እውነቴን ነው። ላበሻ ወንድ በባህር ሚስቱን በባህር የሚልክ ወንድ ነው አብዛኛው ማለት ነው። እንግዲህ ከወቀስኩ አይቀር ሁሉም ለወቀሳቸው ካገባሽ በኋላም አረብ ሀገር የሚልክሽ ነው። ለየትኛው ፍቅርና ክብር ነው ራስ የምታጠፉት? እንደው እንደ አረብ እንኳን እንደምናያቸው በፍቅር ተንከባክቦ የቤት እመቤት ልዕልት ቢያደርግሽ ንግስት ቢያደርግሽ ኦኬ እንዴ። አግብተሽም ገረድ ነሽ፣ ሳታግቢም ገረድ ነሽ። ለዛውም ይሄም ህይወት ተብሎ ስለማፈቅርና ስለምሞትልህ ያላንተ ህይወት ባዶ ናት። ስለዚህ ሞቼ ላሳይ። ኧረ እባክሽ ከምርሽ ነው።
መጀመሪያ ራሳችሁን ወደዱ። ለምን አፈር ድቻ ይግጥም ባልሽ የምትወጁ ወይም ጠላውሻልሽ ይሞት ይሄድ መሄድ ከፈለገ እንጂ መጀመሪያ ራሳችሁን ኑሩ። ያን ወንድ እስከምታገኙ ድረስና እስከምትተዋወቁ ድረስ ወይም ለአቅመ አዳም ድረሳችሁ ወደ ወንድ እስከምትሄዱ ድረስ ከቤት ወጣችሁ እኮ ያሳደጋችሁ እናትና አባት አለ፣ ቤተሰብ አለ። ቅድሚያ ልትሰጡ የሚገባው በህይወታችሁ ለቤተሰብ ነው። ከራሳችሁ ቀጥሎ ለቤተሰብ ነው። እናንተ በመሞታችሁና ራሳችሁን በማጥፋታችሁ ወይም ራሳችሁን በመጉዳታችሁ ሊጎዳና ሊቸገር የሚችለው ቤተሰብ ነው እንጂ ያ ያፈቅርሽው ወንድ አይደለም፣ ወይም የምትወጂው ሰው አይደለም። እሱ የራሱን ህይወት ይኖራል። እሱ አይደለም ገና ያልተገባ ይሄ ጅንጀና አየር ላይ ያለ ምናምን ይቅርና ያገባሽው ወንድ ራሱ ካገባሽ በኋላ እስሩ ካደረገሽ በኋላ ላንቺ እቃ ነው። እንደ እቃ ነው የምትኖሪው። የሆነ ግጭት ሲፈጠር ራሱ በተለይ አሁን ላይ ተራርቆ ሚስት ዱባይ፣ ሰውየው ሳውዲ ወይ ደግሞ ሰውየው ኢትዮጵያ ነው። ስለዚህ ብትጋጩ እንኳን እንደ ድሮ አሁን ድሮ እኮ ሰው ተጋጭቶ ባልና ሚስት ምናምን ይታረቃል። አሁን ከተጋጭሽ ይቅርታ እንኳን አይልሽም፣ ጥፋተኛው ነው። ምክንያቱም አንቺ ኦንላይን ሆነሽ ሌላውን ይጫወታል። በቃ ይሄ ነው። ለነዚህ ወንዶች እንግዲህ ራስ ማጥፋት ምን ይባላል? ራሳችሁን ወደዱ፣ ራሳችሁን አክብሩ፣ ገንዘባችሁን ያዙ፣ ለእናት ለአባታችሁ ኑሩ። ህይወት ይቀጥላል እንጂ አንድ ከበደ ስለሄደ ራስሽን ማጥፋት፣ መርዝ መጠጣት ብዙዎች አሉ። በነገራችን ላይ በጣም ብዙ ራሳቸውን የሚጠሉ ራሳቸውን የሚያዋርዱ። ህይወት ያለሱ እኮ ባዶ ናት። እኔ እንዴት ነው ያለሱ መኖር የምችለው? በፊት ገና ተወልድሽ እናትሽ ስታሳድግሽ እንደነበርሽው ብቻሽን መኖር ነው እንጂ ራስን ማጥፋት መፍትሄ አይደለም፣ እንደኔ ማለት ነው። ለበሻ ወንድ ራስሽን አጠፋሽ፣ ከዛስ ወይ ብስሚላ የሞተ ይቀበራል፣ የሞተ ይረሳል። በቃ ሰውም ዛሬ ከንፈር መጥቶ ይረሳችኋል። ምናልባት እንግዲህ እናትና አባት ላይረሳችሁ ይችላል። ሁሌ እንዳለቀሱ ሊኖሩ ይችላል። ሌላው ግን ቀብሯችሁ ይሄዳል፣ ይረሳችኋል። በቃ ራስን ማጥፋት ምንም መፍትሄ አይደለም ማለት ነው። ራሳችሁን ጠብቁ። መጀመሪያ ልወዱም ልታከብሩም የሚገባው ራሳችሁ ነው እንጂ ለወንድ ብሎ መሰቀል ምን ይባላል? ምን ይባላል? የምር እና ለወንድ ነው ያው በእርግጥ አልተረጋገጠም፣ ግን ሊሆን ይችላል። አያደርጉም አይደለም። እኔ ማለት እየሰማን ነው። ክሎሮክስ ይጠጣሉ በየኢጃዛ ቤቱ። እንደዚህ አይነት ታሪክ ይኖራል፣ ሰምተናልም፣ እናውቃለን። የምናውቃቸው ይጠጣሉ። እንደዚህ ደግሞ አንዳንዴ ወንዶች ማግባት ሳይፈልጉ ክሎሮክስ እንዳልጠጣ ማብራት እንዳልይዝ እያሉ እያስፈራሩ በግድ ወደ ትዳር ጎትተው የሚያስገቡ ሴቶች አሉ። ወንዶችን ብትሆኑ አንተን ካላገባው ክሎሮክስ ተጠጣለሁ ካልሽ ገዝተህ ላክላት፣ ተጠጣው ትሞት፣ የራሷ ጉዳይ። ለምን እንድፍታ አትልም እንዴ? ለምን በዚህ ልክ አንተን ካላገባው መብራት ይዛለሁ፣ ባልና ሚስት ባሏ ገዝታላ፣ አንተ ከፈታኸኝ ኤሌክትሪክ ይዛለሁ። ተያዝ፣ ፍታት፣ ተያዝ፣ መብቷ ነው። ለአንተ ብላ የምትኖር ከሆነ ለአንተ ብላ አትኖርም አይደለ? ከአንተ ጋር ከተለየው አንተን ካጣው ሞታለሁ፣ ትሞት፣ መብታችሁን፣ የመሞት መብታችሁን አንቃወምም። ነገር ግን መጀመሪያ ልትወዱ የሚገባው ራሳችሁ ነው። ልታከብሩ የሚገባው ራሳችሁ ነው። ልታፈቅሩ የሚገባውም ራሳችሁ ነው። ግን እኔ እንደዚህ ሆኖ ለሚሞቱ ሀቂቃ ብዙም አላዝንም። አላህ እነሱን በፈተነበት መንገድ አይፈትነን። አላህ እነሱ በተፈተኑበት እንዳይፈትነኝ። ነገር ግን በቃ ራስ ላጠፋ ሰው እንዴት ነው የምታዝኑለት? ራሱ ወይ ታሞ ቢሆን አላህ ያሽሮ ይባላል። የሆነ ተቸግሮ ቢሆን ሳንረዳው ትላላችሁ። ነገር ግን ሰው ሳይቸግረው ራሱን መስቀል ብቻ አላህ ሱብሃነሁ ወተዓላ ከእንደዚህ ነገር ይጠብቀን፣ ይጠብቃችሁ። እነሱን በፈተነበት መንገድ እኛን አይፈትነን። እጅግ በጣም በቃ የሆነ የሚደብር ነገር ነው። ሶሪ ብዙ ማውራት ፈልግ ነበር ግን ይበቃኛል ለዛሬና። ሀባይቢ ራሳችሁን ጠብቁ። ከራስ በላይ ንፋስ ሁሉም እናንተ ስትቀሩ ይቀራል ማለት ነው። ሽንት ቤት እያጠብን ለራሳችን ህይወት መሆን መቻል አለብን እንጂ እንደዚህ ክሎሮክስ ጠጥተው ታንቆ ገደል ገብቶ ምናምን ለሰው ተብሎ ለምን እንዴ? መጀመሪያኛ መኖር የጀመርነው ስራ የጀመርነው ወደ ስደት የመጣ ነው ለሰው ብለን እኮ አይደለም። በቃ ቢያንስ የራሳችን የሆነ አላማና ህልም ሊኖረን ይገባል እንጂ አላማችንም ህልማችንም ወንድና ወንድ ብቻ ሊሆን አይገባም ብዬ ነው እኔ የማስበው ማለት ነው። ሁላችሁም የራሳችሁ አላማና ህልም ካላችሁ ለማንም ቦታ አትሰጡም ማለት ነው። በራሳችሁ መንገድ ትጓዛላችሁ። የፈለገ እናንተን ይከተላችኋል፣ የፈለገ በፈለገበት መንገድ ይሄዳል ማለት ነው። እና ሰላማችሁ ይብዛ ሀባይቢ። በያላችሁበት አላህ ይጠብቃችሁ። ከእንደዚህ አይነት ነገር አላህ ይጠብቀን። መስማትም ራሱ ይዘገነናል። መልካም ነገር የምንሰማ ያድርገን።